يا أخي في الله بيدي وساعدي سلفية في النهج نهج الأنبياء وجميع أصحاب الرسول محمد. የተክቢር አባባልን በተመለከተ የተለያዩ አባባሎች በተለያዩ አጋጣሚዎች ይሰማሉ። የሚሻለው ግን ከሰሃቦች የተገኘውን መያዝ ነው። ትክክለኛ ወደ ረሱላህ ሰለላሁ ዐለይሂ ወሰለም የተጠቀ ሐዲስ ባይኖር እንኳን ከሰሃቦች በተናጠል ይህንን ነገር አንዲትም ፊደል ሳያዛነፉ እንደሚሉ በተለያዩ ሰነዶች ስለተዘገበ ምንም አይነት ፊደሎች ሳይዛነፉ ደግሞ ሁሉም ይህን ነገር ማለታቸው ከረሱላህ ሰለላሁ ዐለይሂ ወሰለም የሰሙት መሆኑን ሊጠቁም ይችላል። እሱ ምንድነው? አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ። ይህ ነው ልትገመው። አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ። ግልጽ ነው። ከዚህ ውጭ የሚባሉ ነገሮችን መተው በላጭ መሆኑን ማንም አይጠራጠርም። ለምን? ዒባዳ ወይም የአምልኮ ዘርፍ በግልጽ መረጃዎች ላይ የተመረኮዘ ስለሚገባ። ታዲያ ይህን የሚባልበት ውስን ወቅት አለ ከተባለ ነዓም፣ ይህ ተክቢራ ሙቀየድም ሊሆን ይችላል፣ ሙጥለቅም ሊሆን ይችላል። ማለት ከጊዜያትና ከሁኔታዎች ጋር የተገደበ ሊሆን ይችላል። ጥቅል በሆነ መልኩም ይደነገጋል። ከጊዜያት ጋር የተገደበ ሲባል ዑለማዎች በብዛት የሚጠቅሱት ይህም የተለያዩ የሰሃቦችን ንግግሮችና ተግባራት በመመርኮዝ ነው። ከሰላት በኋላ እንደዚሁም ደግሞ ባልተገደበ መልኩ ሁል ጊዜ ጊዜው እስኪያበቃ ድረስ በወጣበት በገባበት አጋጣሚ በተለይ ሁኔታዎች ሲቀያየሩ ወይም ደግሞ መንገድም ላይ ቤት ውስጥም ቢሆን ችግር የለውም ማለት ነው። ድምፅ ከፍ ይደረጋል። ታዲያ ድምፅ ከፍ ሲደረግ ብዙ ጊዜ የሚስተዋለው ነገር አንድ ላይ በአንድ ድምፅ አስቦበት ማለት ነው። ይህ አብዛኞቹ ዑለማዎች ይቃወሙታል። ምክንያቱም የተለያዩ ዚክሮችን አላህን የምናወሳባቸው አባባሎችን ተጠባብቀን አንድ ላይ በአንድ ድምፅ ማዜም አንችልም ይላሉ። ግን ምናልባት ስንል እንዳጋጣሚ የሚገጥም ከሆነ ልክ እንዲገጥምልን ተጠንቅቀን ጥረት እንደማናደርገው ሁሉ እንዲለያይ ብለንም ጥረት አናደርግ፣ ተከልፍ ውስጥ አንገባም ማለት። በብዛት ደግሞ ይገጥማል። ከዚህ አንፃር የተወሰኑ ዑለማዎች የተለያዩ መረጃዎችን በመጥቀስ ይህን ነገር አውስተዋል ማለት ነው።